ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ድጋሚ መጥቻላችኋለሁ ማለት ነው። እንዴት ናችሁ የኔ ውድ ቤተሰቦች? እንኳን አደረሳችሁ በድጋሚ ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ የኔ ውድ ቤተሰቦች። እና እንግዲህ የዛሬ ቪዲዮ እንግዲህ ሩታና ብዙዬ በጣም በንቀት የሚነጋገሩ ቪዲዮ ነው የምናየው ማለት ነው። ግን በዚህ አጋጣሚ ታውቃላችሁ እንግዲህ እኔ ሩታ ለምን ብዙዬን አታከብሪም፣ ብዙዬ ለምን ሩታን አታከብሪም የምል ልጅ አይደለም። ምክንያቱም በመሃላቸው ላይ ክብር ስለሌለ ማለት ነው። ክብር የሚባል ነገር ስለሌለ ቪዲዮቹ ላይ አጠቃላይ ማለት ነው። ገባችሁ አይደለ? ሁሉም ስለዚህ ክብር ግን ስላችሁ ትንሽ እንኳን መናናቅ በዚህ ልክ እንኳን ባይናናቁ የምሬ ነው ምላችሁ ባይናናቁስ በዚህ እንግዲህ ልጁ ሩታ የምር ሩታ ካላረገዘች እንግዲህ በጣም ነው እኔ ጋር ያለው ነገር የሚወርደው ብለዋል ማለት ነው። የአብርሃም ወንድም ራሱ ማለት ነው። ገባችሁ አይደለ? እና ደግሞ የሄርሜላ አልኩኝ ደግሞ የአብርሃም እህት ራሱ እንደዛ ሲጀምር የአብርሃም እህት ተዋት ከሩታ ጋር ተያይዛለች። ነገር ግን የአብርሃም ወንድምም እንግዲህ ወደ ሩታ ሊዞርባት ነው ማለት ነው። እና እንግዲህ ቪዲዮን እናያለን። የውሸት ነው ያረገሽው። የውሸት ከሆነ ግን በቃ እሱ ራሱ ተውት አልኩ። ግን የእውነት ከሆነ እንግዲህ ወንድማችን ሊጨመረ ደስ ይለናል እያሉ ነው። እኔው ጋሽ መሄድ አልፈልግም። ምንም አይነት የሚያሽከረክረኝ ነገር የለም። አቅሻለሁኝ፣ እግባባሻለሁ። የወንድሜ ሚስት ነበርሽ። አሁንም እግዚአብሔር ነው የሚያውቀው ነገሩ ይልስተካከል። የወንድሜ ሚስት ነበርሽ። እንግዲህ ሩታን አውጥቷታል ማለት ነው። ከዚህ በኋላ ሩታ የአብርሃም ሚስት አይደለችም። እንግዲህ እኔ ግን አላመንኩም ቤተሰብ። ችግሩ ይሄ እኮ ነው። ችግሩ ይሄ ነው። 80 ቀዶ ራሱ እኔ የማላምነው ነገርስ ቤተሰብ ማለት ነው። ስለዚህ የወንድሜ ሚስት ነበርሽ ነው አሁን ይችላል ብዬ አስባለሁኝ። እና በዛ የተነሳ እኔ ከአንቺ ጋራ ብዙ ክፍተት ስለሌለን በአካል አግኝተን እንጠይቃታለን ብያት እና ሩታን ማለት የምፈልገው ምንድን ነው አሁን ላይ ግራ ተጋብተን ያለንበት ሁኔታ ነው። ይሄ ነገር በጣም በየእንትኑ እየተዘዋወረ ነው እና ይሄ ነገር እውነት ነው ወይስ ውሸት ከሆነ ይሄ ነገር በጣም ከባድ ነው የሚሆነው። ገብቶሻል? ብዙ ሰዎችን የሚያነካካ ጉዳይ ነው። ሜቢ አብርሽን ለመመለስ የፈለግሽበት መንገድ ሊሆን ይችላል። በዚህ ካልሆነ አይመጣም አይነት ነገር አስበሽ ከሆነ ከባድ ነው የሚሆነው። ግን የምር ግን እኔ እኮ አሁን የገረመኝ ምንድነው ተቃላችሁ? አሁን ሩታን አግኝታችሁ ማውራት ምንድነው ጥቅሙ ነው? ከአብርሃም ነው አይደል ያረገዘችው? ከእናንተ አይደለም እኮ ያረገዘችው። አብርሃም ራሱ ነው ነገሩን ከሩታ ጋር ተገናኝቶ ነገርን መፍታት የሚችለው ነገርን መያዝ የሚችሉት ሁለቱ ብቻ ናቸው። እናንተ ግን ዙሪያ እያገኛችሁት አሁን ሩታን በቃ ሆኖ ከሆነ እኛ ደስ ነው የሚለን። ገብቶሻል? ውሸት ከሆነ ነው ከባዱ። ፍሬ የእግዚአብሔር ስጦታ ስለሆነ ልጅን የሚሰጠው መድኃኔዓለም ነው። ከምንም በላይ ከየትኛውም ሀብት በላይ ልጅ ነው ለሰው ልጅ ወሳኝ። ፍሬሽን ስተኪ ነው ደስ የሚለው። ግን ይሄ ነገር በትክክለኛው መንገድ እና ትክክል ሲሆን ነው ጥሩ። እና ያንን ለማለት ፈልጌ ነው ዛሬ አንቺን ላገኝሽ እየፈለግኩትኝ ማለት ነው። አንደኛ ነገር ይሄ ነገር ትክክል ነው። ሲቀጥል ደግሞ ምንም ከባድም የሚያደርገው ነገር አይኖርም። ነገሮች ምንም ሊያከብዳቸው የሚችል ነገር ይኖራል ብዬ አላስብም። ምናልባት እንዳንዳንድ ሰዎች አስተሳሰብ ይሄ ነገር ወደዚህ ይመዝናል፣ ይሄ ነገር ወደዚህ ያመራል፣ ወደ መጥፎ ነገር ሊያመራ ነው ወይ መጥፎ ነገር አስባ ነው ምናምን ብለው ሊያስቡ ይችላሉ። ያው በደንብ ግልጽ ነው አነጋገሪ እና ሌላ ነገር አስቤ አይደለም። ሁሉም ነገር እውነትና ትክክል የሆነ ነገር ነው። እንግዲህ እውነት ነው። ሩታ ባለፈው ምላለች፣ አሁንም እውነት ነው ትክክል ነው። አርግዣለሁ እያለች ነው ቤተሰብ ማለት ነው። አርግዣለሁ። ሴት ልትመጣ ነው። ሴት ልጅ ለአብርሃም ልትመጣ ነው። እንግዲህ ማለት ሉሌን ምትመስል አንተም በደንብ ላውራሽ ፈልጋለሁ ስላልከኝ የመጣሁት እና ምንም የሚያሳሸኝም ምንም የሚያስደብቀኝም ነገር የለም። ምን ለማግኘት ብዬ አውሻለሁ? ምንስ ለመፍጠር ብዬ ይሄንን ነገር አድርጋለሁ? በቃ ኦልሬዲ የሆነ ታይም አብረን ነበርን። በዛን ጊዜ የተፈጠረ ነገር ነው። ኦኬ ይሄን ነገር እንደዛ ከሆነ እኔ ጥያቄ ልጠይቅሽ ላንቺ ማለት ነው። ትናንትም ለቤተሰብም እያልኩ ነበረ። እውነት ይሄንን ነገር ከሱ ልጅ እንዲፈጠር ፈልገሽ ከሆነ ለምን ያንን ነገር አደረግሽው? ለምንስ ከኔ ጋር እንደዛ በዛ መልኩ ሰጣ ገባ ውስጥ መግባት ፈለግሽ? ምክንያቱም ዛሬ ቅሬታን ስለሚያነሳ ነው ይሄንን እምልሽ። ይሄንን ከፈለግሽ ከሱ ጋር ህይወትን ካሰብሽ ወይ ከሱ ልጅ መድገምን ከፈለግሽ ያንን ሁሉ ስቴፕ መሄድ አይጠበቅብሽም ነበር። ያን ጊዜ የተፈጠረ ሁኔታ አሁን እኮ እቺ አሁን የአብርሃም እህት ብዙዬ ምን እንደሚያናዳት ታውቃላችሁ? ለምን የዛ ሰዓት መጠጥ አጠጥተሽ ከሱ ጋር ስታድሪ ለምን ለኔ አላማከርሽኝም? ካንቺ ጋር ጥሩ ጊዜ ነበርን። ካንቺ ጋር በጣም ካንቺ ጋር ጎን ነበርኩኝ። አንቺን የሚጎድሽ ሰው አልፈልግም ነበረ። ስለዚህ እንዴት እኔ የሆነ ነገር በቃ ለል የዛ ሰዓት አንቺን ስጠይቅሽ ለምን አይ ምንም አላደረኩም ምናምን ብለሽ ለምን አለፍሽ?
ከሱ ልጅ መውለድ ፈልጌ ነው ብለሽ እንደትሽ ለምን አላማከርሽኝም ለምን አልነገርሽኝም ብላ ነው በጣም የተናደደችው በዛ ጉዳይ። አይተሻል። በማግስቱ ጠርቶ እንዲያረገችኝ ሲል እንኳን አልተቀበልኩትም ነበር። አይተሻል። ቪዲዮ ምስክር ነው። ግን ያ ሰዓት ላይ ኦኬ በቃ እሱን ለመመለስ የተጠቀምኩበት መንገድ ነው ብለሽ ካሰብሽ ለምን ቪዲዮ አስፈለገ? ለምንስ እስር ቤት አስፈለገ? ለምንስ ራቁት ቪዲዮ ተቀረጸ? በቃ አሁን እኮ ራቁት ቪዲዮ የተቀረጸ ቀን ነው አይደል? አብሮ ያደሩት ነው አይደለ? ቤተሰብ የዛ ጊዜ ነው አይደለ የተደረገው። ስለዚህ የእውነት ሩታ የዛ ጊዜ አብራ ከአብርሃም ጋር ካደረች በፍጹም አትቀርጽም፣ እሱንም እንደዚህ አታደርግም ብዬ ነው ማስበው ማለት ነው። ገባችሁ አይደል? የዛ ጊዜ ግን ሳምንቴ ነው አለች። ገባችሁ አይደለ? የሳምንት ልጅ እኮ ያስታውቃል ምናምን ያለች ነበር። ትላንትና ነው ከትላንት ወዲያ። እኔ ገረመኝ። ግን ነፍሰ ጡር ሆናችሁ በስንት ጊዜ ነው ልጅ ሆዳችሁ ውስጥ እንዳለ የሚታወቀው? በስንት ጊዜ ነው የሚታወቀው? ንገሩኝ እስቲ። አትራሳውንድ የሚነሳው ልጅ የሚታየው ነፍሰ ጡር እንደሆናችሁ በስንት ሳምንት ነው እርጉዝ መሆናችሁ የሚታወቀው? እናንተ ሰርች አለማድረጌ እስካሁን እንዴት ይሄንን ነገር አላወኩም? ግን ይመስለኛል 3 ሳምንት እንደዛ መሰለኝ አይደል? እንደዛ ነው። የምሬን ነው። ልጅ ከሱ ጋር ቀጣይነት አለኝ። በቃ ፍቅሬ አላለቀም። ከሱ ድጋሚ ልጅ እፈልጋለሁ ስትይ ይሄንን አላሰብሽበትም ነበር? ኦኬ አንደኛ ነገር ወደ ኋላ መመለስና ያለፈውን ነገር ማስታወስ አልፈልግም። መልሽልኝ ካልሽኝ ደግሞ ልጅ ለመፍጠር አይደለም እንደ አይነት ነገር ውስጥ የገባ ነው። ሁለታችንም ልጅ የመፍጠር አቅም የለንም ሰዎች ነው። ልጅ የሚፈጠረውማ እሱ ነው አንደኛ ነገር። ሁለተኛ ነገር ደግሞ የታሰረው በራሱ ጥፋት እንጂ ይሄን ነገር ስላሰብኩኝ ምናምን አይደለም። አጥፍቶ ስለነበረ ታሰረ። መታሰር ነበረበት። ለጥፋቱ ቅጣት ማግኘት ነበረበት። አበቃ። ያ ነው እንዴ። መድኃኒት አጣጥተሽ እኮ የሰጠሽውን ይሄን ነገር እንዲፈጠር ያደረግሽው አንቺ አይደለሽ? ማታውቂም ነበር እንደዛ ሲሆን? መድኃኒት እንዳጠጣሁት አንቺ እርግጠኛ ነኝ። ያኔ ራቁት ቪዲዮ ለምንም መድኃኒት ሳይሆን እኔ ገርመኝ። አሁን ቆይ ቤተሰብ ራቁት ቪዲዮ የተቀረጸው መቼ ነው? ሩቅ በጣም ወሮ ነው አይደለ? ስለዚህ እስካሁን ሩታ እንዴት አርግዣለሁ ብላ አልመጣችም። ሲቀጥል ደግሞ የዛ ሰዓት ወይን ጠጥቶ ምናምን ሰከሩ። ሲቀጥል ደግሞ ከሰከሩ በኋላ አንድ ሰው ቆይ እሺ ሴቷ ትሁን ገባችሁ? ሴቷ ጠጥታ ነው። ወንድ ብዙ ጊዜ ወንዶች ናቸው ሴቶችን ኦኬ ደፈሯት ምናምን የሚባሉ ነገር እንሰማለን። ነገር ግን ወንድ ልጅ እንዴት ራሱን ስቶ እንዴት ያደርጋል? እንዴት ያ ነገር እንትን ይልለታል? አሁን ላውራ ነበረ። እግዚአብሔር አንተ ይቅር በለኝ። እናንተ አውርቼው ነበረ ማለት ነው ወይ? እናንተ ያ ነገር እንዴት እንትን ይላል? እንትን ታውቃላችሁ። እንግዲህ አላሰረዳችሁም መቼም ቤተሰብ። አካፋ ነው አልላችሁም፣ ነጭ ወተት ነው አልላችሁም፣ ወተት ነጭ ነው አልላችሁም። ይገባችኋል ማለት ነው። እና እሺ ወንድስ እሺ ሴት ሰክራብ ራሷን ስታም የሆነ ነገር ሊያደርግ ይችላል። ገባችሁ አይደለ? ሴት ልጅ አይፈረድም። እኔ ሴት ልጅ አልፈርድም። ምክንያቱም ራሷን ከሳተች በኋላ እንደፈለገ ያደርጓል፣ ይለቃታል ወንዶች። ግን ወንድ ልጅ ራሱን ስቶ ማለት ነው። ኦኬ አሁን እዚህ ጋር ሪሊ እናውራ ቤተሰብ፣ ሪሊ ማለት ነው አሁን ኦኬ ያለ ነገር ነው ታውቃለች። ይኸው በህይወታችን ውስጥ ያለ ነገር ነው። ምንም ማፈርም አያስፈልግም። እናንተም እንዳታፍሩ፣ እኔም አላፍርም። ምክንያቱም እነሱ ከዚህ የበለጠ ነገር ያወራሉ፣ ይሰራሉ። ግን ሴት ልጅ ራሷን ከሳተች በኋላ ወንድ ልጅ እንደፈልገ አርጎ ይለቃታል። ኦኬ ይሄ ችግር የለውም። ኦኬ ወንድ ልጅ ነው ጥፋተኛ፣ ስለዚህ ሴት ልጅ ጥፋተኛ ናት አንልም። ወንድ ልጅ ግን ራሱን ከሳተ በኋላ ያ ነገር እንትን ይሆናል ወይ ነው መስራት ይችላል? እስቲ መልሱን። መድኃኒዓለም ዛሬ ቀን እንደዚህ አይነት ቃል አወራለሁ። ፈጣሪ አንተ ይቅር በለኝ። እኔ እኮ ማለት ነው እኔ ምን ላርግ የወሬ ሱስ አለብኝ። መድኃኒዓለም ምን ላርግ? ቆይ እናንተ ቤተሰቦች እስቲ ፍረዱ። ምን ላርግ? የምሬን ነው። ምን ላርግ? ልውጣ አይደለ? ልውጣ ከዚህ ውስጥ ልውጣ ወይ ደግሞ እያወቀ ልቀረጥልሽ አይልም። መቼስ ሲጀመር ማለት ነው እኔ እና አንቺ በእንደዚህ አይነት አግባብ ልንነጋገር የሚገባ ሰዎች አይደለም። ትክክል። ሲቀጥል ደግሞ በቃ እኔ የራሴ ላይፍ ራሴና ራሴ መምራት እችላለሁ። አንቺ መተሽ እንደዚህ አድርጊ፣ ለምን እንደዚህ ሆነ፣ ለምን እንደዚህ ወጣ፣ ለምን እንደዚህ ወረደ ልትይኝ አይገባም። ምክንያቱም ልንግባባም ልንደማመጥም እኔ እንጃ አንችልም። አሁን እዚህ ጋር ኢትዮጵያ ውስጥ ትክክለኛ የባላችሁ እህትና መርአት ነው የምትባለው አይስማሙ የሚባለው ነገር በቃ ይሄ ነው። ይሄ ሁለቱም አሁን ሩታና ብዙዬ ያሉበት ፓርት ማለት ነው። ትክክለኛ ኢትዮጵያ ውስጥ የሚጣሉት የባል እህትና ሚስትዮ የሚጣሉት ፓርት ይሄ ነው። በቃ የሚጣሉት አገር የምፈልገው ከዚህ በኋላ ከምግባባው ሰው ጋር ፖዚቲቭሊ የሚረዳኝ ሰው ጋር ነው መግባባት የምፈልገው። የምችለው ነገሮችን በኔጌቲቭ ነገር እያሰበ ልክ የሆነ ነገር ሳነሳ አንቺ ያለፈውን ነገር አንስተሽ ነው ማውራት የምትፈልጊው ትባላለሁኝ። ላይክ የሆነ ሰው ደግሞ ይሄን ነገር የሆነ ከኋላ አንስቶ መናገር ሲፈልግ መናገር ይችላል። እንደዛ ደግሞ ሊሆን አይገባም። እንደዛ አይደለም። ቀጥታ ነው እየጠየኩሽ ያለው አንቺ በኋላ የባለፈውን አላነሳሁኝም ሲጀመር። ለምን መሰለሽ እናንሳ ትፈልግ አታንሺ አይደለም ትኖሪ ስለምትይ
አይደለም ያነሳላ። ይኸውልሽ ያነሳውበት ምክንያት አለኝ። ይኸውልሽ ምክንያቴ ምን እንደሆነ ታውቂያለሽ? የተፈጠረው ያለ ስለሆነ ነው። አረ ተግባብታችሁ አውሩ እናንተ። ተግባብታችሁ ካሳታውሩ እኛ ራሱ እንዴት ነው ገብቶን ምን ሰማው? አይገባንም። አረ ባካችሁ ተረጋጉ እንዴ። ሩታ ዝም በይ ወይም ደግሞ ብዙዬ ዝም በይ። እናንተ ተግባባችሁ ነው ማውራት ያለባችሁ ሁለታችሁም። እናንተ ቆይ ትልቅ ሰዎች አይደላችሁ? ብዙዬ ራሱ ትልቅ ሰው አይደለሽ? ቆይ እማማ አይደለሽ? ልጅ ወልደሽ የለ ቢያንስ አትረጋጊም? ሩታ እኮ ታናሽ እህትሽ ትሆናለች። ስለዚህ አረጋ ብላችሁ አውሩ። እናንተ ሳትግባቡ እኛ ጋር መታችሁ እኛን በቃ ይግባችሁ። እንደዚህ እንዴት ይገባናል? አይገባንም። እንደዚህ እየተጨቃጨቃችሁ አይገባንም። ጉድ እኮ ነው። ተግባቡ መጀመሪያ። ከዛ ውጭ አልተገናኛችሁም እኮ አይደል? ከእሱ ጋር አብራችሁ አላደራችሁም። አላለፈማ። ይኸው ሌላ ነገርን ይዞ እየመጣ ነው። በቃ እኮ አለፈ። አሁን እኔ እኮ እኔ ህይወት ውስጥ አለፈ ያለፈ ነገር ነው። ሌላ ነገር ይዞ ሲመጣ ለምንድን ነው ያለፈ ነገር የምታነሺው ብለሽ ላስታውስ። ይሄ አሁን አንቺ አሁን ያነሳሽው ነገር ማለት ነው አለፈን ተወው የምንለው ጉዳይ አይደለም። ልጅ ነው እያልሽ ያለሽው። ልጅ ደግሞ ትልቅ ነገር ነው። ኖርማል ነገር ነው። አዎ ልጅ ትልቅ ነገር ነው። ከፈጣሪ ነው የተሰጠኝ። ኖርማል ነው። እሱን ደግሞ ከሚያግባባኝና ከሚግባባኝ ሰው ጋር ተነጋግሬ ተረዳድቼ ነገሩን መፍታት እችላለሁ። ለሁሉም የማስረዳት ግዴታ አሁን ምን አለ መሰለሽ ሩታ እንደዛ ነው። ምክንያቱም ሩታን ሁሉም ሰው ጠርቶ ለምን አረገሽ ከማን አረገሽው እውነት ነው ወይ ውሸት ነው ወይ የወንድሜ ነው የጓደኛዬ ልጅ ነው እያላችሁ አትጥሯት ነው እኮ። ካረገዘችም ከአብርሃም ነው፣ ከአብርሃም ጋር ይፍቱ። አለቀ። ጊዜም ተረጋጊ ሩታዬ። እኔም ማለት የምፈልገው አንቺ መጠየቅ የምፈልገው እውነት ነው እኮ ልጅ የእግዚአብሔር ስጦታ ነው። ገብቶሻል አይደለም? ልጅ ከእግዚአብሔር ውጭ ማንም ሊሰጥ የሚችል ወይ ደግሞ እኛ ከገበያ ገዝተን ከሆነ ነገር አምጥተን የሆነ የራስኛ የድሮ ሰዎች አይደለንም። ይህ ነገር እንዴት ነው አይደለም ምናምን ብለን ሌላ ውስጥ አንገባ። ምክንያቱም ሁሉ ነገር ይታወቃልና ማለት ነው። አንቺም ተፈጥሮ ከሆነ እውነታውን እናውቃለን፣ ባይፈጠርም እውነታው ይታወቃል። ግን እኔ እያልኩሽ ያለሁት ሩታዬ እንደ ትላንትና ሌላ የሆነ ፉክክር አይነት ነገር ወይ ደግሞ እሱ ሰሞኑ እንግዲያው ከሌላ ሰው ጋር ስለሆነ ያንን ነገር አይምሮሽ ላይ አስቢ እንደዚህ ባደርግ እመልሷለሁ አይነት ነገር ውስጥ ገብተሽ ከሆነ ግን እኔ እንደ ወንድም ነው የምልሽ። አሁን እኔ በአብርሽ ጎን ተይኝ። እኔ እንዳንቺ እንደ ወንድም ስነግርሽ አሁን እኮ ማለት ነው እዚህ ጋር በአብርሽ አሁን እኮ እኔ የምለው ማለት ነው ሩታ ብታረግዝም ባታረግዝም አብርሃም ከሄርሜላ ጋር ነው። ገባችሁ አይደለ? ሩታ ኢቭን እንኳን ሩታ አብርሃም ይመለሳል ብላችሁ ልታስቡ በፍጹም እንዳትሞክሩ ማለት ነው። ምክንያቱም ለምን መሰላችሁ? ሎሌን አርግዛ እንኳን ጥሏት የሄደ ሰው ነው። ሎሌን እንኳን ነፍሰ ጥሩ ሆና ብቻዋን ቤት ተከራታ እያለች እያለ አብርሃም ከሌላ ሴት ጋር ነበረ። አሁን የሚመጣው ሰው ልጅ ቆይ የሚወለደው ልጅ ማለት ነው ምክንያቱም ከሉሌ በልጦ ነው ወይስ ምን ያስመጣል ብላችሁ ታስባላችሁ? እኔ በፍጹም አላስብም አብርሃም እንደዚህ አይነት ማለት ያደርጋል ብዬ። ምክንያቱም እንኳን ሁለተኛ ልጅ አይደለም ለመጀመሪያ ልጅ እንኳን ጓግቶ አባት ያለሆነ ኦኬ፣ ለመጀመሪያ ልጅ እንኳን አባትነት ተሰምቶ ልጄ እኮ ሚስቴ እኮ ነፍሰ ጡር ናት ብሎ ምንም ቢሆን ትቶ ከሚስቱ ጋር ያለሆነ ሰው አሁን እንዴት ነው ሁለተኛ ልጅ? ኦኬ፣ ሰው እኮ አንዴ የመጀመሪያ ልጅ ነው አይደለ? በጣም የሚያጓጓ እንደው አይደለ እንዴ? አባትነት ይናፍቃል ሰው። የመጀመሪያ ልጅ ሲረገዝ ትጓጓላችሁ። ለመጀመሪያ ልጅ ያልጓጓ አብርሃም ለሁለተኛ ልጅ ይጓጓል። ለሁለተኛ ልጅ ሁሉም ነገር ጥሎ ይመጣል። የያዛትን ፍቅረኛ ጥሎ ይመጣል ብላ ሩታ ራሱ ማሰባ በፍጹም እኔ እንጃ የሰው አስተሳሰብ ነው ብዬ አላስብም። ልንገራችሁ ማለት ነው። ደግሞ ሲቀጥል ደግሞ ሩታ አርግዛለች ምናምን ማለት ሩታ ስለምትወደው ነው ስለምታፈቅረው ነው ካላችሁ ደግሞ ማለት ነው ሩታ ካፈቀረች ኦኬ፣ እኔ ምንም አፍቅሩ እናንተ ገባችሁ አይደለ? ምንም አንድ ሰውን ምንም አፍቅሩ። የመጀመራችሁም ይሁን ድንግላችሁንም ይውሰድ ምናችሁም ሁኑ። ከሱ ሌላ ወንድም አትወቁ። ያለሱ በቃ እንደ አምላክም አምልኩት። ወንድን አፍቅራችሁ ማለት ነው። ገባችሁ አይደለ? የመጀመሪያ ባላችሁን አምልኩት ከፈለጋችሁ። የሚመለከው ግን እግዚአብሔር ነው። ግን ከተወራ ማለት ነው እንዴት ይሄ ሁሉ እናንተ ላይ በደል ደርሶባችሁ እናንተን ጎቶ አርግዛችሁ ጥሏችሁ የሄደ ወንድ ኦኬ፣ ገባችሁ አይደለ? እንዴት ያ ሁሉ አሳልፋችሁ አሁን የሩታና የአብርሃም ህይወት ድራማ ስለሆነ ነው እንጂ ሩታ ህይወት ላይ ኖርማል ሴት ማለት ነው ዓለም ውስጥ ያለች ሴት እንደ ሩታ አይነት ነገር በህይወቷ ውስጥ ብታሳልፍ እንዴት ነው ድጋሚ ያ ወንድ ይቅር ብላ በህይወቷ ውስጥ የምታስገባው? ከሱ ጋር ተኝታ ምንም ብታፈቅረው ምንም ብትወደው እንዴት ከሱ ልጅ ድጋሚ ልታረግዝ ትሞክራለች? ይሄንም መልሱልኝ እስቲ መልሱልኝ። ታደርጋላችሁ እናንተ ቀልደኞች? ልክ አይደለም። ይሄ አብርሽን ሊመልሰው አይችልም። ምክንያቱም ጭራሽ ያርቀዋል ነው። ገብቶሻል አይደል? እሱ ስለመመለስና ስላለመመለስ እንደዚህ አይነት ሀሳብ ውስጥ እኮ አይደለም። ሲቀጥል ደግሞ ዛሬ አይደለም ይሄ ልጅ እንደዚህ አይነት ነገር ውስጥ የገባው። ስለዚህ የቆየ ነገር ውስጥ ያለን ሰው ልመልሰው አልመልሰው ምናምን አልፈልግም ከዚህ በኋላ እኮ በቃ
ባትመልሽም ማለት ነው ሩታ። አሁን ግን አብርሃም ብቻ እንዲያውቅ ነው የፈለግሽው። በቃ ማርገዝሽን ብቻ ከሱ ማርገዝሽን ብቻ እንዲያውቅ ነው የፈለግሽው ማለት ነው ነው ፍራሱ መኖር ይችላል። ግን ደግሞ ሜቢ የተፈጠረበት አጋጣሚ በቃ ልክ ላይሆን ይችላል። ግን ደግሞ ለፈጣሪ ትክክል ስለነበረ ነው ይሄንን ነገር የተፈጠረው። ለዛ ሲያብድ ነበር አላመንኩትም ነበር። ምንም አላውቅም ብሏል። አሁን ግን አምኜዋለሁ። ምንም አላውቅም ብሏል። አሁን አምኜዋለሁ። አመንሽው ጥሩ ነው። ምክንያቱም አሁን አንቺ ልጅ አርግዣለሁ እንዲመለስ አትፈልጊም አይደለ? ልጅ አርግዣለሁ ብለሽ የመጣሽበት ኢሹ ምን ፈልገሽ ነው ታዲያ? አባት እንደሆነ እንዲያምን ነው መሰለኝ ሩታ የፈለገችው ማለት ነው። በቃ አርግዣለሁ ካንተ ነው ብላ፣ ምክንያቱም በኋላ ላይ ከወለደች በኋላ ያንተ ነው ብትልም ላያምን ይችላል። ግን አሁን እንዲያምን ይመስለኛል የተናገረችው። እችላለበት አባቱ ስለማወቅ ስላለበት ነው ያሳወቅሽው። ሌላ ከሱ ምንም ነገር አትፈልጊም። አባትነቱ ብቻ ነው ፈልጊ። ጥሩ እንደዛ ከሆነ ጥሩ ነው። ስለዚህ ይረጋጋጣል። መጠየቅ ያለበት እሱ ነው። እሺ አንቺ በእንደዚህ አይነት አግባብ እኔ እጠይቅሻለሁ። ወይ ይሄ ነገር እኔም ብቻ አይደለም ብዙ ሰውን ነው የሚያናጋው። አንቺ አልገባሽም ማለት አይመለከተኝም። ብዙ ሰው ነው የሚያናጋው። ማንንም መናጋት ይችላል። እኔ አይመለከተኝም። አንቺ ስለራስሽ ብቻ ነው የምታስቢው። የኔ ቢዝነስ አይደለም። ስለዚህ አንቺ ለሰው ሲያስብ ሰው ለአንቺ ሲያስብልሽ እሱም አይመለከትሽም። የራስሽን ብቻ ነው የምታስቢው ማለት ነው። እንደዛ ከሆነ ጥሩ ነው፣ ችግር የለም። ማን ነው ስለኔ የሚያስበው? ማንም አያስብም። አንቺ ብቻ ነሽ ስለራስሽ የምታስቢው። አንቺ ሲጀመር ፈላጭ ቆራጭሽ እኮ አንቺ አይደለሽም። አንቺ ማለት እኮ ፈላጭ ቆራጭሽ ብዙ ነው። ፈላጭ ቆራጭሽ ብዙ ነው። በቃ ተከታያቸው፣ ይመችሽ፣ ችግር የለውም። አሁን ይኸውልሽ በቃ እንደዚህ ገብቶሽ እንደማን ናቸው እንትና ናቸው እርግጠኛ ነኝ። እነ ሜሪን ነው እየነካች ያለችው ብዙዬ ማለት ነው። አልፈልግም ብዙዬ አንቺም እንደዚህ እንድታረጊኝ አልፈልግም። ይኸውልሽ የበፊት በዚህ አይነት ልክ እንድትነሳ ስለሚመለከተኝ መሰለኝ የመጣሁት። ባይመለከተኝማ አልመጣም። ልጅ አለው ብለሽ ስትመጪ ይመለከተኛል። ወንድምሽ ያናግረኝ፣ እሱ ነው የሚያገባው። አናገረሽ እኮ ምን ልትሰሚ ፈቃደኛ ነሽ እንዴ? ልትሰሚ ፈቃደኛ እኮ አይደለሽም። አናገረሽ፣ ብዙ ነገር አለሽ። ራስሽን ተረጋጊ፣ ሰከን በይ፣ ሰከን በይ። ከኔ ጋር እንደዚህ ስታወሪ ሰከን በይ። ተረጋግቼ ነው እያወራሽ። ጉድ እኮ ነው እናንተ። በዚህ ልክ ተናንቆ አመራትና ምንድነው የሚባሉት እነዚህ ሁለቱ እናንተ? እንደዚህ አይነት ንቀት እኔ ምለው ማለት ነው። እኔ ከባሌ ቤተሰብ ጋር ተከባብሬ ኦኬ፣ ተከባብራችሁ ምንም ሆነ ምንም፣ እቺ ዓለም እኮ በጣም ትንሽ ናት። ነገ ሊሞት ይችላል። እስከዛ ድረስ ተከባብረን ክብር ከሌለ በመሃላችሁ የንቀት ብዛት እንዴት ነው? በጣም ነው የምትናናቁት። እግዚአብሔር ግን አንቺ አነጋገርሽ ማለት ነው እንዴት ነው ሙሉ ሲጀመር ማለት ነው። በጣም ነው እንዴ ተቀይረሻል። በቃ ተቀይረሻል። ለምን እንዴ አረ ተለሰነ ደሃኒ ያለ ግን በዚህ አጋጣሚ እውነት ማውራት የምፈልገው ማይደበቅ ነገር ሁላችሁም የምታውቁት ልንገራችሁ። የአብርሃም ቤተሰብ ሩታን በጣም ነው የሚያከብሯት የነበረው። በጣም ይሄንን ሁላችሁም ታውቃላችሁ። ሩታን በጣም ነው የምትከበር የነበረው ማለት ነውና ስለዚህ ይሄንን ሁላችሁም የማይካድ ነገር ነው። ጊዜው እየቆየ ሲመጡ በጣም ተናናቁ። ገባችሁ እንጂ ግን ሩታን በጣም ያከብሩ ነበር። የአብርሃም እህቶችም ሆነ የአብርሃም ሁሉም ያከብራሉ። የእውነት ለመናገር ማለት ነው። ሩታን በጣም ክፉ ነገር አውርቶ አያውቁም። ግን አሁን በዚህኛው እንትን ላይ በስማ ሰው ነኝ ብዬማ ብዙ ነገር አረኩኝ። ግን አልገባሽም አንቺ አይገባሽም። አሁን በቃ አሁን እኔ አልገባሽም አይገባሽም። የሆነ ቀን ይገባሻል። ይሄንን አቁማቸው አትከራከሩ። የሆነ ቀን ይገባሻል። ይሄ አሁንም መዛዝ መስል እኔ አላመንኩም። ሲጀመርም አላምንም። ታዲያ በኔ ልሄድ ነው አንቺም እንዴ ብዙዬ፣ አንቺ አመንሽም አላመንሽም እኮ የራስሽ ጉዳይ ነው። ያንቺ ልጅ እኮ አይደለም ከአብርሃም ነው ያረገዘችው። ገባሽ አይደል? አንቺ አያገባሽም እኮ እዚህ ጋር ማለት ነው እንዴ። አላምንምም አትመኝ። በቃ አለቀ። ካመነም አብርሃም ይመን፣ ካላመነም የራሱ ጉዳይ አብርሃም ራሱ ማለት ነው። በቃ አለቀ። ግን አንቺ በዚህ ልክ የወንድሜ ልጅ አይደለም ብለሽ በዚህ ልክ እንደዚህ ልትንጣጫ ይገባም። እንደ ማሽላ እንትን ማለት ነው። ገባሻ እንዴ? ጉድ እኮ ነው። ሰብስክራይብ አድርጉ የኔ ውዶች፣ ቤተሰብ ሰብስክራይብ አድርጉ። አሁን ሰብስክራይብ እንኩት እሺ የኔ ውዶች። ልጁ ግን ይኸውልሽ ሳይረጋገጥ ልጁ ብለሽ ልጁ ስሙን እንዳታጠፊ፣ ስሙን እንዳታጠፊ፣ ስሙን እንዳታጠፊ። እሱ ያናግረኝ። ጨርሰሻል። እሱ ጋር ጨርሰሻል። እሱ ያናግረኝ። በዚህ ልክ እንደዚህ ምትይ አሁን አወራሻለሁ። ጨርሰሻል። እናንተ በቃ ተደባድቡ በላችሁ። አሁን እኮ በቃ ምላስ ነው እንጂ ድብድብ ይሻላል እኮ። በጥፊ ብትል ይሻላታል። የምሬን ነው ብዙዬ። በዚህ ልክ የምትንጨረጨርክ በጥፊ ብትያት ይሻላታል፣ ይቀላታል። በዚህ ልክ እንደዚህ ልጁ አትበጥብጩ። ኑሪ ለራስሽ። ኧረ እኔ አሁን ለምንድን ነው በቃ ሩታ ሊውስ ከገባሽ ሲጀመር በቃ ተረጋጊ እንጂ ምን ሆነሽ? ለራስሽ ኑሪ ሲጀመር አንቺ ተረጋጊ። ሲጀመር አሁን ታዩ በትከታች ታዩ አንዴ በቃ አሁን አንቺ ብዙ ለምን ሰላም ሆነ ለምን ወጥቶ ይገባል ምናምን ብሎ ጭርጭር ያደርግሻል እንዴ? እዛ ጋር ደስታ ብለሽ ትቀበያለሽ። እዚህ ጋር ደግሞ የሆነ ነገር ታደርጋለሽ። ደም ነው ስራሽ። እሰይ ይመችሽ። ግን ከወንድሜ ራስ ግን ውረጂ። ውረጂ። ይመለከተኛል። አሁንማ ይመለከተኛል በደምብ። ጉድ ቤተሰብ ደህና ናችሁ? እየሰማችሁ ነው? ተናናቁ። በጣም ነው የተናናቁት። ተከበሪ። እግዚአብሔርን በደንብ ይመለከትሻል። ለማድረግ ሞክረሻል ብዙ ተግባብታችሁ ማውራት ማለት ኧረ ጉድፈል ውስጥ ለውስጥ ምን አመሰግናለሁ። ለዚህ መስሽ አመሰግናለሁ። ተከፊበታለች ገና
ውስጥ ለውስጥ ብዙ ነገር ለማድረግ ሞክረሻል እያለቻት ነው ሩታ። እንደዚህ ከሆነ ትከፍያለሽ ገና ታያለሽ። ለሴት ልጅ እንዲሰማኝ ይቻላል አቅም ግን ትከፍያለሽ። ብዙ አንዴ በመጀመሪያ ደረጃ ደግሞ ሲጀመር ሽለላም ተጀመረ። ቤተሰብ ሽለላ አትከራከሩ። በመጀመሪያ በእናትህ ሲጀመር ማለት ነው አንተም ኖርክም አልኖርክም በቃ እኔ ልሄድ ነው። በእናትህ ይሄ ነገር ምንም ይደብራል። ገባክ? በጣም ነው የሚያስጠላው። ብትሄጂ ነው የሚሻለው ሲጀመር። አበደች። ኧረ በስመ አብ ምን አይነት ነገር ነው በእናታችሁ? አንድ ሲባል አንድ ይመጣል እንዴ? ማድረግ የምችለው እኔ እህቴንም አብርሽንም ሆነ አግኝቼ እኔ በስነ ስርዓት እንደወንድ እሱን በመጥፎ መንገድ ተረድቶ ሰውንም በመጥፎ ኔጌቲቭ በሆነ ነገር እንዲረዳ የሚያደርግ አይነት ሰው ከሆነ ግን መመለስ ባለብኝ ልክ መናገር ባለብኝ ልክ ተናግሬ ከህይወቴ ማስወጣት ካለብኝ አስወጣዋለሁ። ያን ሰው ድጋሚ ማናገርም አይተም አልፈልግም። እንደ አይነት ሰው ሲጀመር አይ እሱ ልክ ነሽ እኮ ግን እሱ ምንድን ነው አሁን ግን እኔ ቤተሰብ ማለት ነው የእነዚህ ህይወት ድራማ ነዋ። እኔ ግን በህይወቴ ውስጥ ማለት ነው አንድ ሰው እኔ ቦታ ስሰጥ ሳከብራቸው ስወዳቸው የበለጠ ካንቺ በላይ አውቃለሁ ብሎ እኔን ሊነኩኝ የመጣ ሰው ታውቃላችሁ። እኔ ብሎክ አድርጌ ድምጥ ማጣቸው ነው ማጣፈው። አላገኝም ያ ሰው ድጋሚ አላገኝም። ገባችሁ? ቦታ እኮ አልሄድም። እኔና ብዙ ነው አግኝቶ ያወራን ነው። የለውም ዴቭ እኔ እናንተ ተነጋግረን መግባባት እንችላለን። በጣም እውነት ለመናገር ሰውን ተረጋግተን ማረጋጋት እንችላል አይነት ባህሪ ያለክ ሰው ነውና ችግር የለውም። እኔ እናንተ ስል ዛሬ ሆኖ አሁን ሄደን መመርመርም ቼክ ማድረግ እንችላለን። ኖርማል ነገር እግዚአብሔር ይስጥልኝ ነው የምፈልገው። በቃ ዴቭና ሩታ ዴቭ ሊያስመረምር ሄዷል እንግዲህ ሩታን ማለት ነው። ከዛ ነገ ዴቭ ቤት ሊመጡ ይችላሉ ቤተሰብና ዛሬ ደግሞ ሩታ ቤት ነው እንግዲህ የተለቀቀው። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም በዓል የኔ ውድ ቤተሰቦች።